ዘግባ በታሪክነት አስቀምጣ ለትውልድ ዛሬም እያስተማረች ያለን ቤተክርስቲያን ማዋረድ ዋጋ ያስከፍላል። እነዚህ ዛሬ የተነሱ አይደሉም። ቅዱስ ጳውሎስ እንደዚህ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ነው። የመስቀሉ ቃል ለሚጠፉት ሞኝነት ነው። ንገሩኝ፣ ለሚጠፉት ምንድነው? የምኑ ቃል? የመስቀሉ ለሚጠፉት ሞኝነት ነው። ለኛ ለምንድን ግን የእግዚአብሔር ኃይል ነው። ለኛ ለምንድን የማን ኃይል ነው? መስቀሉ ቃል ለሚጠፉት ሞኝነት ነው። ችግር የለም፣ መጥፋትም መብታቸው ነው። ግን ራሳቸውን ችለው ይጥፉ። አገር ይዘው እንዳይጠፉ ግን ይሄን አገር የሚጠብቅ መንግስት ሊጠነቀቅ ይገባል። ሃይማኖት ከባድ ስለሆነ ከሃይማኖት በላይ ምን አለ? ሃይማኖታችን እስካልተነካ ሁሉን እናከብራለን። ከዛ ካለፈ ግን እንቸገራለን። ትምህርት የሚያስተምሩ እጅግ የምናከብራቸውና የምንወዳቸው ክቡር አባታችን ሊቀ ብርሃናት መምህር ናሁሰናይ ነጋ ናቸው። ቀጥታ ወደ ምሕረቱን ለክቡር አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትይዝ የሰማይና የምድር ጌታ የፍጥረታት ሁሉ ባለቤት አባታችንና አምላካችን ቅዱስ እግዚአብሔር ሆይ ጊዜውን ስለባረክልን ጨለማውን አሳልፈ ይህንን ብርሃን የሰጠህን ከያለንበት ቀስቅሰህ እንድናመሰግንህ እንድናመልክህ እንድንዘምርልህ በምሕረትህ በቸርነትህ ከአንተ ጋር እንድንገናኝ ለዚህ ሰዓት ስላበቃህን ክብርና ምስጋና ላንተ ይሁን። ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ወንድሞች ዲያቆናት፣ መምህራነ ወንጌል፣ የሰንበት ትምህርት ቤት ልጆቻችን፣ በአገልግሎትሽ የምንወድሽ ትሑቷ እና ታዛዧ እህታችን ዘማሪት ሲስተር ሕይወት እግዚአብሔር ፈቅዶ ከአምናው ለዘንድሮ ከትናንትናው ለዛሬ ይልቁንም በጉጉት በናፍቆት ለምንጠብቃት ለዚች ሰዓት እና ጊዜ የደረሳችሁ አባቶች፣ እናቶች፣ ወንድሞችና እህቶች፣ ሕፃናት ጭምር በእግዚአብሔር ሰላም እንዴት ሰነበታችሁ? እንዴት አደራችሁ? እግዚአብሔር ይመስገን ብለን እንድናመሰግነው በመከራችንም በደስታችንም
በውድቀታችንም በትንሣኤያችንም በሆነልንም በሆነብንንም ሁሉ ስሙን ጠርተን እንድንሻገር የረዳን የአባቶቻችን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። ኃጢአተኞች በደለኞች ናችሁ ብሎ የምሕረት ደጁን ሳይዘጋብን የይቅርታ እጆቹን ሳያጥፍብን ከነ ኃጢአታችን ተቀብሎ ሊለውጠን በጽድቅ ሊያቆመን ሊያሻግረን በዚህ ቅዱስ ስፍራ ድጋሚ ያገናኘን አምላካችን ይክበር ይመስገን። የእናታችን የእመቤታችን የወላዲተ አምላክ የድንግል ማርያም ምልጃና ጸሎት የቅዱሳን መላእክት ጠባቂነትና ረዳትነት አይለየን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የ2018 ዘመነ ማርቆስ የመስቀል በዓል አደረሰን አደረሳችሁ። የደረሳችሁ አትመስሉም። አልደረሰም እንደ መስቀል በመስቀሉ ኃይል የጠበቀን ጥልን በመስቀሉ ያፈረሰልን ከሞት ወደ ሕይወት ያፈለሰን ከምድር ወደ ሰማይ ከውርደት ወደ ክብር ያሸጋገረን በመስቀል ላይ የተሰቀለው ደሙን ያፈሰሰው ስጋውን የቆረሰው ጌታ ነውና ክብርና ምስጋና ለዚህ አምላክና ጌታ ይሁን። እግዚአብሔር እንደፈቀደ አገልግሎታችን አጠር እያደረግን ሰዓታችን ለመጠበቅ እየሞከር ነው የምንገኘው። መቼም ዕድለኞች ናችሁ። እግዚአብሔር 2017 ዓመተ ምሕረትን 365 ቀን ታማችሁ አልጋ ላይ ያልዋላችሁ በልዩ ልዩ መከራና ችግር ምክንያት ከመቅደሱ ያልተለያችሁ የናፈቃችሁን እግዚአብሔርን በቃሉ በኩል ያገኛችሁ በንስሐ ሕይወት የታነጻችሁ እንደተተከለ ዝግባ በቤተ መቅደሱ እግሮቻችሁ ቆመው ለጸሎት እንደጸኑ እንደበረታችሁ ደግሞ ወደ 2018 ዓመተ ምሕረት የተሸጋገራችሁ እድለኞች ናችሁ። እግዚአብሔር ደግሞ ይሄን 2018 ዓመተ ምሕረት ምንም አይነት መሰናክል ሳይገጥማችሁ ችግር በሕይወታችሁ በጓዳችሁ ሳይደርስ እግዚአብሔርን ብቻ በመስማት ሌላውን የመከራና የጫጫታ ዓለም ትታችሁ ከእግዚአብሔር ጋር ይህንን ዓመት እንድትፈጽሙ እግዚአብሔር በቸርነቱ ይርዳችሁ። ሳትዋሹ ንገሩኝ። 2017 ዓመተ ምሕረት ሳያቋርጥ እሑድ ጧት የተገኘ እስቲ እጁን ያውጣ። ሳያቋርጥ ከፍ አድርጉኝ። ይሄ እኮ ምን ችግር የለም። ሳያቋርጥ ነው። የዓለም ፈተና አይደለም መቼስ ችግር ነው። እሺ እንዲያው ምንም ቢሆን በተለያየ ምክንያትም ብቀር የዓመቱን ግማሽ ዓመት እሑድ ቀርቼ አላውቅም። እንትንስ እጃችሁ ነው። የዓመቱን ግማሽ ነው ያልኩት። እሑድ እኔ ከፍ አድርጉኝ። የዓመቱን ግማሽ ማለት ነው እሑድ። ጥሩ ነው። አሁን በርከት ብላችኋል። 2018ን ሳትለዩ በቃሉ እየታነጻችሁ እንድትዘልቁ እግዚአብሔር ይርዳችሁ። መቼም የእግዚአብሔር ልጆች ለምን እንደዚህ እንደምንላችሁ ታውቃላችሁ? ስለምንሳሳላችሁ። የእግዚአብሔርን ቃል የመሰለ ምግብና ሕይወት የለም። የእግዚአብሔር ቃል ራሱ እንዲህ ይላል፣ ቃልህ ለጉሮሮዬ ጣፋጭ ነው፣ ለመንገዴ ብርሃን ነው ይላል። አያችሁ? ቃልህ በሉ እስቲ ሁላችሁ፣ ለመንገዴ ብርሃን ነው፣ ለጉሮሮዬ ጣፋጭ ነው። በጣም ይገርማል። ከዚህ በላይ ምን አለ? እግዚአብሔር በጣም እኮ ነው የሚገርመው። እንደ እግዚአብሔር ቃል የሚጣፍጥ እንደ እግዚአብሔር ቃል መንገድ ሕይወት የሆነ ምንም ነገር የለም። ራሱ ጌታችን ኢየሱስ ክርስቶስም ሲያስተምራቸው
እንደዚህ ብሏል፣ እኔ ሕይወት ነኝ፣ መንገድ ነኝ፣ አያችሁ ብርሃን ነኝ እያለ ነው ሲያስተምር የነበረው። ይህን ብርሃን የሆነውን ሕይወት የሆነውን የእግዚአብሔርን ቃል እንደ መስማት፣ ለቃሉ ጊዜ እንደ መስጠት፣ ሕይወትን አሳልፎ ለቃሉ እንደ መስጠት ምንም የለም በምድር ላይ። ንስሐ እንድንገባ ቢያደርገን ቃሉ ነው። እንድንጸና በሃይማኖት ቢያደርገን ቃሉ ነው። በመቅደሱ እንድንኖር ቢያደርገን ቃሉ ነው። ታድለን ቅዱስ ሥጋውን ክቡር ደሙን ብንቀበል ቃሉ ነው ሁሉ የሚያደርገን። ስለዚህ የእግዚአብሔርን ቃል ሰምታችሁ ከእግዚአብሔር ጋር እንድትኖሩ ስላለን ጉጉት ነው ይህን የምንነግራችሁና እግዚአብሔር ከሁላችን ጋር ይሁን። ለዛሬ እንደ እግዚአብሔር ፈቃድ የምንማማርበት የመጽሐፍ ቅዱስ ክፍል የሚሆነው በማርቆስ ወንጌል ምዕራፍ 8 ቁጥር 34 ላይ የተጻፈውን ቃል መነሻ አድርገን ነው። የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ። እስኪ ይህን ቃል በሉ። የሚወደኝ ቢኖር በሉ። ተናገሩ እንጂ በሉ። ምን የሚለኝ? መስቀሉን ተሸክሞ ይከተለኝ። ምኑን ተሸክሞ? በዚህ ቃል ነው ጥቂት ደቂቃ የምንማር። እንደምታውቁት ከመስከረም 16 እስከ መስከረም 23 ድረስ ያለው ወርሃ መስቀል ወይም ዘመነ መስቀል እየተባለ ይታሰባል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለተሰቀለበት መስቀልና በመስቀሉ ላይ ስላደረገልን የማዳን ሥራ የሚነገርበት፣ የሚገለጥበት፣ የሚሰበክበት ጊዜ ነው። ቤተ ክርስቲያናችሁ የምትወዷት እናታችሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሆነ ትምህርት የላትም። ጊዜያቱን ወራቱን ከፋፍላ ምስጢር አዝላ በተለያየ ጊዜ እንደ ጊዜውና እንደ ወቅቱ ወንጌል ታስተምራለች። ይሄ ሳምንት መስቀል የምታሰብበት የሚታወስበት የዳንበት ሰው የሆንበት ደግመን ወደ እግዚአብሔር መንግሥት እንገባ ዘንድ ቁልፍ ሆኖ የተሰጠን በክርስቶስ መስቀል ላይ የተሰራው ድንቅ ሥራ ነው። ይህን ስለምታስብ ቤተ ክርስቲያናችን ሊቃውንቱ ከትናንት ወዲያ ጀምረው ስለ መስቀል ይዘምራሉ፣ ስለ መስቀል ይቀድሳሉ፣ ስለ መስቀል ያመሰግናሉ፣ በመስቀሉ ላይ የተፈጸመውን ታሪክ ያደንቃሉ። ይህንን በመስቀል ላይ ማንም ያልሰራውን ሥራ ሰርቶ ያዳነንን አምላክ ያመሰግናል። እግዚአብሔር ለሁላችን ጥበቡን ይግለጥልን። ይህ ቃል የተናገረው መድኃኒታችን ኢየሱስ ክርስቶስ ነው። የተናገረበትም ጊዜውና ወቅቱ በዘመነ አስተምህሮ ጊዜውን እየጨረሰ ለመስቀል ሞት የሚታዘዝበት ለመስቀል ሞት እስኪታዘዝ ድረስ የደረሰበት ጊዜው እየደረሰ ሲመጣ ለደቀ መዛሙርቱና በዙሪያው ይሰሙት ያደምጡት ለነበሩት ምዕመናን ተከታዮቹ ያስተማረው ትምህርት ነው እና መስቀልን ስናስብ ሶስት ዋና ዋና ነገሮችን እናስባለን። ስንት ነገሮችን አልኳችሁ? መስቀል በሶስት ይከፈላል። በደንብ ያዙልኝ። በስንት ይከፈላል? በስንት ይከፈላል? የመጀመሪያው የክርስቶስ መከራ በመስቀል ላይ መሰቀሉ በራሱ መስቀል ይባላል። የማን መከራ አልኳችሁ? በደንብ እንድትከታተሉ ነው የምጠይቃችሁ። የማን መከራ? የክርስቶስ መከራ ከዕለተ ሆሳዕና ጀምሮ እስከ ትንሣኤው እስከተቀበረበት እስከዚያች ቀን ድረስ ያለው በመቃብር መዋል ማደሩን ጨምሮ የክርስቶስ መከራ መስቀል ይባላል።
መቼም እንደምታውቁት ጊዜዋ አጭር፣ አንድ ሳምንት ልትመስል ልትሆን ትችላለች። የክርስቶስ መከራ ግን ዓለም ከተፈጠረ ጀምሮ የሚያልፍበትን ዘመን አናውቀውም እንጂ እስኪያልፍ ድረስ ቢታሰብ ከዚህ የጊዜ ቁጥር በላይ የክርስቶስ መከራ ይበዛል። በአንድ ሳምንት የተቀበለው መከራ፣ ግርፋቱ፣ ምራቅ መተፋቱ፣ ፊቱን ተሸፍኖ እንዳላዋቂ ማን የመታ እየተባለ በመቃ መቀጥቀጡ፣ ይህን ሁሉ ስናስብ ከጊዜ ቁጥር በላይ ነው የክርስቶስ መከራ። ይህን ዋጋ ከፍሎ ነው ያዳነው። ይሄ መስቀል ይባላል። በሌላ መልክ ከመጀመሪያዎቹ ሰዎች ጀምሮ እስከ ዓለም ፍጻሜ ድረስ ጨክነው የሚነሱት ክርስቲያኖች ሳይሰቀቁ የክርስቶስን መከራ መከራችን ነው ብለው በእስራት፣ በግርፋት፣ በስቅላት የሚሞቱ ስለ እምነታቸው ዋጋ የሚከፍሉ ክርስቲያኖች መከራ መስቀል ይባላል። የክርስቶስን መከራና መስቀል እያሰቡ በሃይማኖት ጸንተው በሥነ ምግባር ቀንተው በክርስትናቸው ምክንያት የሚደርስባቸውን መከራ የሚቀበሉ ክርስቲያኖች መከራቸው መስቀል ይባላል። ሁለተኛው። ሦስተኛው መስቀል የሚባለው መድኃኒታችን ኢየሱስ ክርስቶስ የ5500 ዘመን የዕዳ ደብዳቤያችን እንዲቀድ፣ የ5500 ዘመን በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ ያፈረሰበት፣ የ5500 ዘመን የሰው እንባና የሰው ውድቀት ያለፈበት የተሻረበት ክርስቶስ እንደ ብራና ተወጥሮ የተሰቀለበት ያ መስቀል ይባላል። ሦስቱን ለማየት ጊዜ የለን። ጊዜው ስለሆነ ስለዚህ ክርስቶስ ስለተሰቀለበት መስቀል ጊዜ ካለን ትንሽ ስለ መከራው እናያለን። እግዚአብሔር ከሁላችን ጋር ይሁን። በሉ አሁን ጣታችሁን መስቀለኛ ተሰሩና ከኔ ጋር ትላላችሁ። ስለዚህ ነው ዛሬ ማስተር እግዚአብሔር የሚናገረን ስለዚህ መስቀል ነው። ይሄን አበክሬ የምናገረው ለምንድን ነው ከተባለ ዘመናችን፣ ጊዜያችን ምን አይነት ትውልድ እንደተነሳ ይነሳም ዘንድ ግድ እንደመሆኑ መጽሐፍ ቅዱስን እንጠቅሳለን። ስለዚህ መስቀል ዓለም ያላት አመለካከት ምን ያህል የተዛባ እንደሆነና መጽሐፍ ቅዱሱን በእጃቸው ይዘው መጽሐፍ ቅዱሱ ላይ የተጻፈውን መስቀል ግን ፍቀው ቢጥሉት ደስተኞች የሚመስሉ ብዙ ትውልዶች በዓለማችን ላይ ተነስተዋል። እውነት መስቀላችን መጽሐፍ ቅዱሳዊ አይደለም? እውነት መስቀላችን ባለ ታሪክ አይደለም? ይሄን ነው እንድታውቁ የምፈልገው። በሉ ከፍ አድርጉ ጣታችሁን መስቀለኛ ሰርታችሁ። መስቀል ኃይላችን ነው በሉ። ንገሯት ለዚች ክፉ ዓለም መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነው እኛም በመስቀሉ እንድናለን፣ ድነናልም። ክብርና ምስጋና ለእግዚአብሔር ይሁን። ይህን መዳኛችን ለሰጠ ሳታፍሩ መናገር እንድትችሉ ነው የምንነግራችሁ። መቼም አንዳንድ ጊዜ እንደናንተው ብዙ ነገር እንሰማለንና ብንበሳጭም ክርስትና ነውና ይሄ ሁሉ ይሆን ዘንድ ግድ ስለሆነ በትዕግስት እናልፋለን። እግዚአብሔር ከሁላችን ጋር። ጌታ እንዲህ አለ ቁጥር 34 ላይ በነገራችን ላይ በአራቱም ወንጌላውያን ተጽፏል። ስለዚህ መስቀል ይሄው ቃል ራሱ የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ የሚለው በአራቱም ወንጌላውያን ተጽፏል። ለምሳሌ በሉቃስ ወንጌል ምዕራፍ 9 ተጽፎ እናገኘዋለን። በማቴዎስ 10:38 ተጽፎ እናገኘዋለን።
በዮሐንስ 12:25 ተጽፎ እናገኘዋለን። ስለዚህ መስቀል እችኑ ቃል ብቻ ማለት ነው። አራቱም ወንጌላውያን ጽፈውታል። ስለዚህ መስቀል ታዲያ ጌታ እንዲህ አለ። ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው። ሕዝቡን ነው የሚለው። ምኖቹን ነው የጠራቸው? ማን የጠራ? ጌታ። ሕዝቡን ጠራ፣ ደቀ መዛሙርቱም አሉ። ሰበሰባቸውና እንዲህ አላቸው ይላል፣ በኋላዬ ሊመጣ የሚወድ በየት ሊመጣ የሚወድ? እኔ የሚሆነውን መሆን የሚፈልግ ማለት ነው። እኔ የተቀበልኩትን መከራ ሊቀበል የሚወድ እኔን በመስቀል ላይ ተሰቅዬ ያዳንኩትን አምላክ ነው፣ መድኃኒት ነው፣ ጌታ ነው፣ ትንሣኤ ነው፣ ሕይወት ነው፣ ቤዛ ነው ብሎ አምኖኝ ሊከተለኝ የሚወድ ቢኖር አለ። በኋላዬ ሊመጣ ሊከተለኝ የሚወድ ቢኖር አለ ራሱን ይካድ። ራሱን ምን ያድርግ? ንገሩኝ በደንብ። ራሱን ምን ያድርግ? ምን ማለት ነው? ራሱን ይካድ ማለት ሰው አይደለሁም ይበል ማለት ነው። እጅ እግር የለኝም እኔ ይበል ማለት ነው። ራሱን ይካድ ማለት ስለ እኔ በእኔ ምክንያት በዓለም የሚደርስበትን ስድብ፣ መከራ፣ እስራት በእኔ ምክንያት በተሰቀልኩት በእኔ ምክንያት የሚደርስበትን ነቀፋ የሚደርስበት ሞትም እንኳ ቢሆን ስለ አንተ ስለተሰቀልከው ጌታ ሁሉን እሆናለሁ እንጂ ከዓለም ተስማምቼ አንተን አልክድም ይበል ማለት ነው። ራሱን ይካድ ማለት ነው። በዓለም ላይ ካለው ነገር ሁሉ ከኔ ሊለየው የሚችል ማንነት ካለ እሱን ይተው ማለት ነው። ለዛ ነው የቤተ ክርስቲያናችን መጽሐፍ አማን መነኑ ሰማይ አይማ ለዘዓለም ወከአው ደሙ በእንተ እግዚአብሔር። ሰማዕታት ክርስቲያኖች የዚህን ዓለም ጣዕም፣ ስልጣን፣ ክብር፣ ዝና የዚህን ዓለም ሀብት ንብረት ጥለው ካንተ የሚለየን ከሆነ ምን ይሰራልናል ብለው ሁሉን ጥለው ተከተሉት ይላል። ሁሉን ጥለው ምን አሉት ይላል? አይዟችሁ ሁሉን ጥላችሁ ተከተሉ እያልኩ አይደለም፣ አትደንግጡ። ሁሉን ጥለው ምን አሉት ይላል? በሉት ቢያንስ መጽሐፉ ሁሉን ጥለው ምን አሉት? ተከተሉት። የዚህን ዓለም መራራ ሞት እንኳ ቢሆን ቅዱስ ጳውሎስ ለዚያ ነው በሮሜ መልእክቱ ምዕራፍ 8 ቁጥር 34 ጀምሮ እያነበባችሁ ወረድ ስትሉ ስለ አንተ ቀኑን ሙሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈው ነው ይላል። ምክንያቱም አስቀድሞ ኢሳይያስ ተናግሮ ስለነበር ያንን ጠቅሶ ስለ አንተ ሙሉ ቀን እንደሚታረዱ በጎች እስክንሆን ድረስ መከራ እንቀበላለን። ይሄ ነው ክርስቶስን መከተል ማለት። እንደሚታረዱ በጎች ሀብት አይደለም፣ ንብረት አይደለም፣ እኛ የምንበላላለትን ቁስ አይደለም፣ ይህን ስልጣንም አይደለም፣ ሕይወት ገብረው ነው የተከተሉት። ቅዱስ ጳውሎስ ለዚያ ነው እኔ ክርስቶስን እንደምመስል ንገሩኝ ባካችሁ። እኔ ማን እንደምመስል? በመከራው የመሰልኩትን፣ በሞቱ የመሰልኩትን፣ ሁሉን ጥዬ የተከተልኩትን ክርስቶስን እንደምመስል እናንተም እኔን ምሰሉ ይላል። አይገርምም? እናንተ ማንን ምሰሉ? ቅዱስ ጳውሎስን ያደርገን እግዚአብሔር። ሰይፍ ቢመጣ በሰይፍ ፊት የተሰቀለውን ክርስቶስን ነው የማመልከው እንድን። መከራ ቢመጣ በመከራችን ፊት ለኔ ነው ዋጋ የከፈለው ደም የፈሰሰው ስጋ የቆረሰው ለኔ ነው ብለን መከራውን ሳንሰቀቅ ከሃይማኖት ሳንወጣ በመጨከን በመወሰን በሕይወታችን ተወራርደን እግዚአብሔርን እንድናመልከው እግዚአብሔር ይርዳል። ቅዱስ ጳውሎስ ይሄን ነው ያደረገው። ሲገርፉት፣ ሲያስሩት፣
ሲያሳድዱት፣ መከራ ሲያደርሱበት ከጌታዬ ከኢየሱስ ክርስቶስ ፍቅር የሚለየኝ ማን ነው አለ። ኧረ ተናገሩ እንደዚህ ብላችሁ ከጌታዬ በሉ ከኢየሱስ ክርስቶስ ለእኔ ከተሰቀለልኝ አምላክ የሚለየኝ ማን ነው? ይቀጥልና ይላል መከራ ነውን? ስደት ነውን? ረሃብ ነውን? ግርፋት ነውን? ይሄ ሁሉ ከጌታዬ ፍቅር እንደማይለየኝ ቆርጫለሁ ይላል ቅዱስ ጳውሎስ። መቁረጥን ለሁላችን ያደለ። ዛሬ እኮ ተሰደብኩ ተነቀፍኩ ብለን ከሃይማኖት የምንወጣ ቀላል አይደለም። እገሌ መጥፎ ነገር ተናገረኝ፣ ክፉ ነገር ተናገረኝ ብለን ከቤተ መቅደስ የምንጠፋ ቀላል አይደለም። አለፍ ሲል ደግሞ ባለን ነገር ተደግፈን ዓለማዊ ቁስ፣ ምድራዊ ማንነት ጊዜያችን የሚያጣብቅ ከእግዚአብሔር ቃል የሚለየን ከቤተ መቅደስ የሚለየን ቀላል አይደለንም። ምን ሆነ ነው ከወንጌል የተለየው? ምን ሆነሽ ነው ከቃሉ የጠፋሽው? ከቤተ መቅደስ የተለየሽው ምን ሆነሽ ነው ብንባል ምክንያታችን እንደ ቅዱስ ጳውሎስ መሰላችሁ? ከጌታዬ ፍቅር የሚለየኝ የለም እንዳለው እንደ ቅዱስ ጳውሎስ አይደለም። ሰይፍ ቢሆን እንዳለው አይደለም። ምክንያታችን ጥቃቅንና ትንንሽ ነው። እንቅልፍ ከቤተ ክርስቲያን የሚለየው ክርስቲያን የለም። በዕለተ ሰንበት እንደው ሳትዋሹ ንገሩ በማርያም ምን ሆነ ነው የጠፋት? ደክሞኝ እንቅልፍ ይዞኝ እረፍት ፈልጌ ዘና ብለን እኮ ነው ደግሞ ያው በጣም ዘና ብለን በእውነት እንደ አንድ ክርስቲያን ግን ያሳፍራል፣ አያዝናና። በዕለተ ሰንበት ተኝቼ ማርፈድ ፈልጌ ነው፣ አያዝናናም። እግዚአብሔር ምስክሬ ነው፣ ያሳፍራል። ክርስቶስ ከዋለው ውለታ የተነሳ የምናስበው ከሆነ በጣም 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 ደካሞች ነው። እግዚአብሔር ከድካማችን ያበርታል። ሌሊት መነሳት ጦር የሚሆንበት፣ ጠዋት መነሳት ሰይፍ የሚሆንበት ስንት ክርስቲያን አለ ዛሬ። ይሄ ብቻ ነው እንደ ክርስቲያን አንተዋወቀም? ይሄ ብቻ ነው? በዕለተ ሰንበት እግዚአብሔርን ማምለክ እረፍት የተሰጠው እንዲያመልክ ስራ ሁሉ ተዘግቶ፣ መስሪያ ቤት ሁሉ ተዘግቶ፣ ይህች ቀን እግዚአብሔርን እንዲያስብባት፣ መከራውን እንዲያስብባት፣ ክርስቶስን እንዲከተልባት፣ እንዲያመልክባት የተሰጠችው ይህች ቀን ለዚህ ክርስቲያን ብቻ ነው? እውነት እዚህ አካባቢ ያለው ይሄ ክርስቲያን ብቻ ነው? ምን አይነት ቀልደኞች እንደሆነ አስቡ። እምት ስራ በተሰራበት፣ ነፍስ በተከፈለበት፣ ስጋ በተቆረሰበት እምነት ላይ ቆመን ነው የምንቀልደው። እግዚአብሔር ጊዜያችንን እንድናስተካክል ይርዳል። እኔን መከተል የሚወድ ቢኖራል ራሱን ይካድ። ይሄ ማለት ነው ጌታዬ የስጋ ድካምህን ካድ። የምትከተለው ሌላ ቁሳቁስ ካለ እሱም ካድ። እግዚአብሔር አይፈልግም ይሄን። የምታመልከው ሌላ ባዕድ አምልኮ ካለ እሱም ካድ። እግዚአብሔር አይፈልግም ይሄን። የምትመካበት ካለ አይፈልግም እግዚአብሔር። ይሄን ጣለው። ቅዱስ ጳውሎስ እንዲህ ይላል። በጣም ይገርመኛል ይሄ ቃል፣ ደስ የሚለኝ ቃል ስለሆነ አነበዋለሁ። ከዚህም ጋር አብሮ የሚሄድ ስለሆነ በጣም አነበዋለሁ፣ ደስ ይለኛል። ገላትያ ምዕራፍ 6 እንደዚህ ተብሎ ተጽፏል። የሚያስመካ ምንም የለም ክርስቲያኖች። ከእግዚአብሔር ለመለየት፣ እግዚአብሔርን ላለመከተል፣ መስቀሉን ላለመሸከም ዛሬ ብዙ ክርስቲያን ምክንያቱ ጥቃቅን ነው፣ ሚዛን የማይደፋ ነው። ቅዱስ ጳውሎስ ግን እንዲህ ይላል። ገላትያ ምዕራፍ 6 ቁጥር 14 ላይ እንዲህ ይላል። ነገር ግን ይላል ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። አሁን የምንነጋገረው ስለዚህ መስቀል ነው። ሌላ ትምክህት ካለ፣ ክርስቶስን ላለመከተል የምትመካበት ካለ ውረድ ከዚያ። ስልጣን መመኪያ አይደለም፣ ሀብት መመኪያ አይደለም፣ ሌላውም ነገር መመኪያ አይደለም።
ትምክህታችን ቅዱስ ጳውሎስ እንዲህ ብሎ ነገረ። ይህን ቃል አብራችሁ ከኔ ጋር በሉ። ነገር ግን በሉ። የማይናገር አይኖርም። ሁላችሁም ተናገሩ። ነገር ግን ዓለም ስለ እኔ የተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ስለዚህ ትምክህታችን ምን ነው ማለት ነው? መስቀሉ ነው። እኛ አይደለም ያልነው። መቼም አሁን ዛሬ መስቀልን እየነቀፉ ያሉ ሰዎች እንሰማለን በዓለም። ይህን መጽሐፍ ቅዱስ ተሸክመውታል። ፍቃው አውጥተውት ይሆን አናውቅም። ወይ ከቅዱስ ጳውሎስ የተለየ ጸጋ ተሰጥቷቸው ይሆን አናውቅም። የተሰቀለውን ጌታ እንጂ የተሰቀለበትን መስቀል አንፈልግም ብለው በአደባባይ በሚዲያ ሲጽፉ ይታያል። መስቀሉን የሰጠን ማን ነው? ንገሩኝ በደንብ። መስቀሉን የሰጠን ማን ነው? እንግዲህ መስቀሉን አልፈልግም፣ ማንን ነው የምፈልገው አሉ። በጣም ጥሩ። ሰውን የፈጠረ ማን ነው? እግዚአብሔር ማለት። ስለዚህ በቃ ማንን ነው መፈለግ ያለብን? እግዚአብሔር። ሰው የሚባል ምን አይልም ማለት ነው? አያስፈልግም ማለት ነው አይደለ? መስቀሉን የሰጠን የተሰቀለበት ራሱ ቅዱስ ጳውሎስ ጌታዬ ኢየሱስ ክርስቶስ ከተሰቀለበት መስቀል ውጪ ትምክህት ከኔ ይራቅ ያለውን መስቀል አንፈልግም፣ የተሰቀለውን ነው ብለዋል። ያ ማለት አይ የዓለም የክረምቱም የበጋውም የሰማዩም የምድሩም ፈጣሪ እግዚአብሔር ነው፣ ስለዚህ ሰማይን አንፈልግማ አይሻልም? ምን ያደርግልናል? ይውሰድ ሰማዩ አይሻልም? ይህን የዘረጋውን መሬትም ይጠቅልልና ይውሰድ፣ ምን ያደርግልናል አይደል? ሰው እንዴት በዚህ ልክ ይደነቁራል? ይቅርታ አድርጉልኝ ስለ ንግግሬ። በባነር አሰርተው ይችን ቤተ ክርስቲያን የሚፈታተኑ የሚገዳደሩ ትናንት ያልነበሩ ነገ የማይቀጥሉ በእርግጠኝነት እናገራለሁ፣ ነገ አይቀጥሉ። ለምን? አውሮፓን ሄዶ ማየት ይቻላል። በየዓለሙ በተለይ በአውሮፓ በተለይ በግሪክ በየዓለሙ ስትሄዱ ትናንት ከሌሎቹ ነጥቀው የተረከቧቸው አዳራሾች ዛሬ በሙሉ እየለቀቁ ወጥተው መጋዘን የእህል መጋዘን ሆነዋል። ዛሬ ትናንት የፕሮቴስታንት አዳራሽ የነበሩ በዓለም ደረጃ ይሁ ኢትዮጵያ ግን እንዲህ አይደለችም። ግራ በማጋባት ቤተ ክርስቲያንን በማወቅ የክርስቶስ መስቀል ጠላት በመሆን ቆርጠው የተነሱ ሰዎች ነገ አይቀጥሉ። ጠላትነታቸው ዛሬ አይደለም። ቅዱስ ጳውሎስ ራሱ ተናግሮታል። በዚህ በአንደኛ ቆሮንቶስ ሲነበብ ሰምታችኋል። ቅድም በቅዳሴው ላይ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ በግልጽ ተቀምጧል። የእነዚህ ሰዎች ጠባይ በግልጽ ተቀምጧል። አንዳንድ ጊዜ እንዲህ ጨከን ብለን ስንናገር አይ እንደው እንዳትሉ መናገር ስላለብን እናገር። ሃይባይ ከጠፋም ከዚህ አልፈን እናገራለን። አሁን በየስብሰባው በየሚዲያው በየቦታው ስንሄድ መቻቻል እንባላለን። ተቻችሎ በሃይማኖት መኖር እንባላለን። አሁን ግን ተቻችለን አይደለም ችለን ነው የምንኖረው። መቻቻልማ ቀርቷል። ስዕላቶቻችን እየተቀደዱ ነው። መስቀላችንን ብዙ ነገር እየሆነ ነው። በጽላቶቻችን ላይ እየተሳለቁ ነው። ይሄ መቻቻል አይደለም፣ ችለን ያለ ነው። ይሄ ምንም መታወቅ አለበት። አንዱ የአንዱን ክብር ጠብቆ መኖር ሲችል ነው መቻቻል የሚባለው። እምነት ከባድ ነው፣ ከዚህ ያልፋል። ስለዚህ መጠንቀቅ ያስፈልጋል። ነገ ማጠፊያው ያጥራል፣ ችግር ይሆናል። ብራና ዳምጣ
በታሪክነት አስቀምጣ ለትውልድ ዛሬም እያስተማረች ያለን ቤተክርስቲያን ማዋረድ ዋጋ ያስከፍላል። ዋጋ ያስከፍላል። እነዚህ ዛሬ የተነሱ አይደሉም። ቅዱስ ጳውሎስ እንደዚህ ነው። ቅድም በጠቀስኩት አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ነው። የመስቀሉ ቃል ለሚጠፉት ሞኝነት ነው። ንገሩኝ፣ ለሚጠፉት ምንድነው? የምኑ ቃል? የመስቀሉ። ለሚጠፉት ሞኝነት ነው። ለኛ ለምንድን ግን የእግዚአብሔር ኃይል ነው። ለኛ ለምንድን የማን ኃይል ነው? ንገሩኝ፣ የማን ኃይል ነው? አረ ንገሩኝ በደንብ፣ የማን ኃይል ነው? የመስቀሉ ቃል ለሚጠፉት ሞኝነት ነው። ችግር የለም፣ መጥፋትም መብታቸው ነው። ግን ራሳቸውን ችለው ይጥፉ። አገር ይዘው እንዳይጠፉ ግን ይሄን አገር የሚጠብቅ መንግስት ሊጠነቀቅ ይገባል። ሃይማኖት ከባድ ስለሆነ ከሃይማኖት በላይ ምን አለ? ሃይማኖታችን እስካልተነካ ሁሉን እናከብራለን። ከዛ ካለፈ ግን እንቸገራለን። ቅዱስ ጳውሎስ በሌላ ስፍራ እንዲህ ነው። ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ብዙዎች ይላል። በደንብ ስሙኛው። ብዙዎች ለክርስቶስ መስቀል። ለማን መስቀል? ስለማን ነው የማወራው? ስለዚህ መስቀል፣ ስለተሰቀለበት መስቀል። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ ይላል። እኔ አይደለሁም ያልኩት፣ የያዙት መጽሐፍ ቅዱስ ነው። ብዙዎች ስለ ክርስቶስ መስቀል። ስለማን መስቀል ንገሩ? ስለ ክርስቶስ መስቀል፣ ስለ ዳንበት መስቀል፣ ኃይላችን ስለሆነው መስቀል ከፍ አድርገን ቤተ ክርስቲያናችን አናት ላይ ሰቅለን ምልክታችን አድርገን ስለምንተማመንበት መስቀል ጠላቱ ነው ይነሳሉ። ምኑ ነው ይነሳሉ? ነገሩ ምኑ ነው ይነሳሉ? ጠላት። ይቀጥልና ቅዱስ ጳውሎስ ስለነዚህ ሰዎች ሲናገር ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እንኳ እያለቀስኩ ነግራችኋለሁ ይላል ቅዱስ ጳውሎስ። ስለነዚህ ስለ መስቀሉ ጠላቶች እያለቀስኩ ነግራችኋለሁ ይልና መጨረሻቸው ጥፋት ነው። መጨረሻቸው ምንድነው? ጥፋት ነው። ይቀጥላል። ከዚህ በኋላማ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው። ሃይማኖት በመካድ ስዕል በመቅደድ የሌላውን መብት በመንካት መስቀልን በመጥላት እንዴ! ይህ እኮ በጣም ግርም ይለኛል። ኢየሱስ ክርስቶስ በተሰቀለ ጊዜ ዲያብሎስ ወደ መስቀሉ ጠጋ ብሎ ክርስቶስን ከመስቀል አውርዶ ስጋውን በመቃብር ነፍሱን በሲኦል ሊያግዝ መጣ ይላል። እንደ ተራ ሰው ቆጥሮት እኮ ነው ክርስቶስን ተሰቅሎ ሞቶ ሲያየው። ከዚያ በኋላ ልክ ሲመጣ ሲያየው ጌታ አስቀድሞ በመስቀል ላይ ነፍሱ ከስጋው ተለይቶ እየተደረደረ ሲመጣ ወደ መስቀሉ ሳይጠጋ ወደ ኋላም እንዳይሸሽ አድርጎ በነፋስ አውታር ወጥሮ ያዘው ይላል። ወጥሮ ያዘው። ያን ጊዜ ምን አለ ይላል? በመስቀል ላይ ተሰቅሎ ደካማ ሰው መስሎ፣ ተራ ሰው መስሎ፣ አቅም የሌለው ሰው መስሎ በመስቀል ላይ ተሰቅሎ እንዲህ ያዋረደ ማን ነው? ንገሩኝ። በመስቀል የተዋረደ ማን ነው? አሁን ንገሩኝ። በነገርኳችሁ ተናገር እንጂ በመስቀል የተዋረደ ማን ነው? ዲያብሎስ። ዲያብሎስ። እንግዲያው ዛሬ በመስቀል የሚያፍር መስቀልን የሚጠራ ክርስቶስ የተሰቀለበትን መስቀል የሚያዋርድ በድፍረት እናገራለሁ ዲያብሎስ። እኔ አይደለሁም ዮሐንስ በወንጌሉ ምዕራፍ 8 አይደለ የተናገራቸው? እኛ የአብርሃም ልጆች ነን አሉ አይሁድ ሲመጻደቁ። ወገኞች የአብርሃም ልጆች ደግሞ አንተ ትናንት ተወልደህ አሉት ክርስቶስን። አብርሃም አባታችሁ ነው አላቸው። አዎ በዝሙት አልተወለድንም የአብርሃም ልጆች ነን አሉ። ከአብርሃም ከተወለዳችሁማ ታዲያ በጎ ስራ ስሩ አላቸው። ደግሞ ታዲያ ከምን ተወለዱ ልትለን ነው?
የአብርሃም ብቻ አይደለም የእግዚአብሔርም ልጆች ነን አሉ። እግዚአብሔር ልጆች ከሆናችሁማ እኔን የእግዚአብሔር ልጅና እግዚአብሔር ሆኜ የመጣሁትን ልትሰቅሉ ለምን ትፈልጋላችሁ? እናንተ ከአባታችሁ ከዲያብሎስ ናችሁ። እኔ አይደለሁም ያልኩት፣ መጽሐፍ ቅዱስ ነው። እናንተ አለ ከእግዚአብሔር አይደላችሁ ከአባታችሁ ከዲያብሎስ። ትናንት ነፍሰ ገዳይ ነበር እሱ። የእሱ ልጆች ስለሆናችሁ ልትገሉኝ ትፈልጋላችሁ አለ። ትናንት መስቀልን የጠላው ዲያብሎስ ነው። መስቀልን የፈራው ዲያብሎስ ነው። መስቀልን የሚጠሉ የዲያብሎስ ልጆች ናቸው። እኔ አይደለሁም፣ መጽሐፍ ቅዱስ ነው ያለው። የተሸከሙት መጽሐፍ ቅዱስ ነው ያለው። ከዲያብሎስ በመስቀል ከተሸነፈው ራሱን ከተቀጠቀጠው ስልጣኑ ከተሻለው ወደ ጥልቁ ከተጣለው የሰው ልጅ ሁሉ ጠላት የአዳምና የልጆቹ ገዳይ ክፉ ዲያብሎስ የሞተው በመስቀል ነው። ይህን መስቀል የሚጠሉ ሁሉ የዲያብሎስ ልጆች ናቸው። በድፍረት እናገራል። ጌታ ይህን መስቀል ነው ተሸክሞ ይከተለኝ እኔን የሚወደኝ አለ። ልጠይቃቸው አንድ ጥያቄ፣ ጨርሻለሁ። ጊዜን ብዙ ከዚህ በላይ መውሰድ አልፈልግም። ስለ መስቀል በጣም ብዙ ተጽፏል። በነገራችን ላይ በብሉይ ኪዳን ዘመን መስቀል የወንጀለኞች መቅጫ ነበረ። እንጨት አመሳቅለው ወንበዴዎችን በአደባባይ እየሰቀሉ ይቀጡ ነበር፣ ማስተማሪያ ያደርጉ ነበር። ክርስቶስን እንጨት አመሳቅለው በመስቀል ላይ የሰቀሉት የወንበዴዎች አለቃ ነው ሲሉ ነው። የእኛ ጌታ ንጹሐ ባህሪ ነው። ጌትነቱ፣ አምላክነቱ፣ ፈጣሪነቱ፣ ገዥነቱ ከባህሪ አባቱ ከባህሪ ሕይወቱ ከመንፈስ ቅዱስ እኩል የሆነ ነው። ነገር ግን ሰውን ለማዳን የወደቀውን የሰው ልጅ ለማንሳት በኃጢአት የረከስነውን ለመቀደስ በነውር የተያዝነውን ከነውራችን ነፃ ለማውጣት ሰው ሆኖ መጥቶ የተሰቀለ አምላክ ነው። ይህ አምላክ የተሰቀለበት መስቀል መዳኛችን ነው። በዘወትር ጸሎታችን ላይ የምንለው ነው። ቅድም ያልነው መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል ብርታታችን ነው። መስቀል ተስፋችን ነው። አሁን እንስመዋለን፣ በካህናቶች በአንገታችን እናስረዋለን። ይህንን ቅዱስ ዳዊት አስቀድሞ ስለነገረን ነው። ወወሀብኮሙ ትምህርተ ለእለ ይፈርሁከ፣ ለሚፈሩህ ምልክትን ሰጠሃቸው። ከመ ያምስጡም ገጸ ቅስት፣ ክፉ ከሆነው ከዲያብሎስ ጦር ያመልጡ ዘንድ፣ በዲያብሎስ እንዳይወጉ፣ በክፋቱ እንዳይያዙ፣ በነውር በኃጢአት እንዳይወርቁ፣ በዲያብሎስ አሽከላ እንዳይገቡ፣ አማትበው ዲያብሎስን ድል የሚነሱበት፣ የሚያባርሩበት፣ የሚያስወግዱበት ይህን መስቀል ምልክት አድርገህ ሰጣቸው ይላል። ይሄኛ በዳኛ ነው የእግዚአብሔር ልጆች። ዘወትር ታዲያ ቤተክርስቲያን ስትጸልይ ምን ትላለች? መስቀል ኃይላችን ነው። መስቀል ጽናችን ነው። መስቀል ብርታታችን ነው። መስቀል የነፍሳችን መዳኛ ነው። የዳንበት ነው። ደግሞ ምን ሲሉ ሰማኋቸው? አባትህ የሞተበትን ሽጉጥ አንስተህ ትስመዋለህ። እቤት መጠቀሱ ነው ምሳሌ ነው። አባትህ የሞተበትን ሽጉጥ አንስተህ ትስመዋለህ ብታገኝ። ሲጀመር ሽጉጥ አይደለም መስቀል። ሲቀጥል የሞተው አባታችን አይደለም ዲያብሎስ ነው በመስቀል የሞተው። ንገሩኝ፣ ማን ነው በመስቀል የተሸነፈው? ዲያብሎስ። የኛ አባትማ መስቀልን ዙፋን አድርጎ ዛሬ አባቶቻችን ካህናት የቃል ኪዳኑ ታቦት ባለበት በታቦቱ ላይ መስዋዕቱን ሰውተው ቅዱስ ሥጋውን ክቡር ደሙን ለውጠው እንደሚያቀብሉን በዕለተ ዓርብ በመስቀል ላይ ክርስቶስ መስቀልን መሰዊያ አድርጎ ራሱን መስዋዕት አድርጎ በዚህ መልክ ነው ያዳነን። ክብርና ምስጋና ለመድኃኔዓለም ይሁን። ይበቃናል፣ ይቆየን። ይህን ቃል ተናገሩና እንጨርስ። የሚወደኝ ቢኖር በሉ መስቀሉን ተሸክሞ ይከተለኝ። እግዚአብሔርን እወደዋለሁ የምትሉ እጃችሁን ከፍ አድርጉ። የምትወዱ እኔ ልል በሉ አላልኩም። የምትወዱት ትወዱታላችሁ። መስቀሉን ተሸከሙ።
ከመስቀሉ እንዳትርቁ፣ ከመስቀሉ እንዳትለዩ ተማሩ። ከእግዚአብሔር ቃል አትለዩ። አመስግኑት በደንብ አድርጋችሁ። ክብር ምስጋና ለመድኃኒዓለም።